እነዚህ ፋይሎች አይደብርም አንተ? ያቸው ከየት አመጣ አንተ? ይኸውልህ ወረቀት የማን ነው? እነዚህ ፋይሎችን አታያቸው? የመስቱ እንደሆነ ይሄ ያመጣው ይሄን እንዴ? የማንንም ወረቀት ለምረው መሰበሰብብኝ? ምንድነው ይሄ? ምንድነው ይሄ? ስርዓት ማን አንተ የምታጣራው ሰው? ተቀመጥ፣ ስነ ስርዓት ያዝ። ከፈለኩበት ላምጣው። ምን አገባ አንተ ስለኔ የምታጣራው? ማን አንተ ስለኔ የምታጣራው? እኔ ማን እንደሆንኩ ታውቃለህ? እኔ ኃይሌ ነኝ። ማንም እንደዚህ አይደፍረኝም። ሲጀመር አንተ ማን ስለኔ የምታጣራው? ማነክ? ለማን አባ ስለሆንክ ነው ስለኔ የምታጣራው? 200 ካሬ ላይ ምን አገባህ ስለዚህ ወረቀት? ምን አገባህ ሲጀመር? ምን አገባህ ስለዚህ ከምታጣራው አንተ ስለኔ? ስርዓት ያዝ። ስርዓት ያዝ ምናምን ትላለህ እንዴ? ስርዓት ያዝ ትላለህ እንዴ? ስለማታውቀው ሰው እንደዚህ እንዳታወራ። ታውቀኛለህ? እከሳለሁ። ችግር የለውም። ምን መጀመሪያ ተከሳል። ይኸውና መጥሪያ ወጥቶላል። መጥሪያ ወጥቶላል። ሲጀመር አንተ ማለት ነው ኢንስፔክተር ኑ። ምንድነው? የምን ፖሊስ ነው? ምንድነው? የምን ፖሊስ ነው የምታመጣው? ምንድነው ይሁላ ፖሊስ? ኢንስፔክተር ምንድነው? አንተ ምንድነው ችግር አለ? ሰላም ነው። ችግር የለም። እኛ እያወራን ነው። በስነ ስርዓት አውራ። እያወራን ነው አይደል እንዴ? እያወራን ነው። አይ እያወራን ነው። በሩን አትዝጋው። ሰላም ጤና ይስጥልኝ። እንደምን አላችሁ ውድ ዩቲዩብ ቤተሰቦቻችን? ዛሬም እንደተለመደው ወደ አዳማ ተጉዘን በአዲስ ቪዲዮ ወደ እናንተ ልንመጣ ነው። የዛሬው ቪዲዮ መስቱ የምትባል አረብ ሀገር የምትኖር አንድ እህታችን እዚህ አዳማ መሬት ገዝታ ነበር። የገዛችውም እዚህ አካባቢ ነው። ከጎኗ ጎረቤት አቶ ኃይሌ የሚባል አለ። በተደጋጋሚ እሱም መሬት ሽጭልኝ ይላታል። አይ እሷ አልሸጥም በማለት እዛ መሬት ላይ ቤት ለመስራት ወደ ሳውዲ አረቢያ ትሄዳለች። ልክ ሳውዲ አረቢያ ከሄደች በኋላ እሱም በተደጋጋሚ እየደወለ ያንን መሬት ፈልጋለሁ አስፋልት ዳር ላይ ያንን መሬት ሽጭልኝ ይላታል። አይ አልሸጥም ትላለች። አናንለኝበት ተነሳስቶ እዛው መሬት ላይ ቤት ይገነባባታል። ቤት ገንብቶ አሁን ወደ ሽያጭ ያወጣል። እኛ ደግሞ ገዢ ሆነን ነው ያንን ቤት የምንቀርበው። ያ ማለት ሙሉ በሙሉ መሬቱን በራሱ ስም አዙሮ ወረዳ አካባቢ ላይ የራሱን ሰዎችን በማሰማራት ሙሉ በሙሉ የመሬቱን ስም ወደ ራሱ አርጎ ነው የሚገኘው። እዛ አካባቢ ወረዳ ውስጥ ያሉትን ሰዎች ወደ ራሱ ስም እንዲያዞሩ አርጎ ቤቱ የኔ ነው በማለት ወደ ሽያጭ አውጥቷል። እኛም ገዢ ሆነን ቀርበን የሷን ቤት ለማስመለስ ነው የምናደርገውን ጥረት አብራችሁን ተከታተሉ እናደርጋለን። እኛ ከሱ ቀደም ብለን ወረዳ አካባቢ ያሉትን ሰዎች ጠቅላላ በህግ ይዘናቸዋል። ሁሉንም ግማሹን ወደ ወረዳ ልከን እኔ ወደዚህ መጥቻለሁ። ያለውን ቆይታ አብራችሁን ተከታተሉ እጋብዛችኋለሁ። ወደ ቪዲዮ። ፀሐይ ከሚመታል መኪና ውስጥ ገብተን እናውራ። እሺ ናግባ። እንዴት ነው? እንዴት ወልክ? አለን ሰላም ነው አለን። እንዴት ነህ? አዎ ቤቷን እንዳየዋት ናት። አያታ? አዎ በጣም አሪፍ ናት። በጣም ገራሚ ቤት ነች። ታይ በጣም ብዙ ነው የለፈበት። አዎ ያስታውቃል። ጽድት ያለ ቤት ነው። ጽድት ያለ ነው። ከጀርባም አይተዋል። ኤሪያም አለው ከፈለክ ሰርቪሶች በራስ መስራትም ከፈለክ ምናምን። አዎ ግን ሰርቪሶቹን ስትሰራቸው እንዴት ነው? ጠበቡ 3 በ3 ናቸው? አዎ ሌላ ማለት እንዲ ኤሪያ ስላለው አፍረሰ ጎኑን አንዱን ማስፋትም ትችላለህ። ለዛ እንዴ መሰለህ ያሰብኩት የሰራተኛ ቤቶች ምናምን እንደዛ ነው ያሰብኩት። አሁን ቤቱም አሪፍ ስለሆነ በጣም እንትን ግራውንድ ምናምን ስለሆነ ቆንጆ ቪላ ቤት ነው። አዎ ግራውንድ አለው እና ወርታች ሙሉ በቃ ማለት እንደዚህ ኗሪ የተላለ ሀብታም ምናምን ስለሆነ የሚገባው ሰርቪስ ቤቶች ምናምን የሚከራይ ቤት ብዬ አላሰብኩት። እንደዛ ነው። አይ ሴራሚኩም የተጠቀምከው ሴራሚክም አሪፍ ነው እንዴ? በጣም ያየሁት ነበረ ወለሉን በጣም ኢን ሚሊየንስ ነው ያወጣውበት። በጣም ከጊዜ አንፃር እንኳን እንዴ ልበል በጣም ጊዜን ፈጅ ከስራዬ ራሱ በጣም ርቅ ያለውና በጣም እዚህ ላይ እንትን ብዬ ፎከስ አድርጌ ነው የሰራሁበት። አዎ ደላላው ራሱ ያለኝ ያንተ ቤት ከጎን ያለው ነው ያንተ ቤት የምትኖርበት? አዎ እዚህ ጎን ነች። እቺ የሆነች ቢሆን አጋጣሚ የመጣች ቤት ነችና ማለት ሳገኛት አጋጣሚ ተለጠቀምባት ብዬ ነው። እኔም በዛው እንትን መስክ ላይ ነው ያለሁት። ሰራለሁ ቤትም እንደ ደላላ ምናምን ሞካከራለሁ። እቃ ምናምን አስመጣለሁ ከውጭ ምናምን ብዙ ማለት አንድ ወጣት እንከሳከሳለህ መቼስ። አዎ ግድ ነው። አንድ ወጣት እንከሳከሳለህ። በቃ እንግዲህ ብዙ መስክ ላይ ነው እንዴ ልበልህ ንግድ ሰራለሁ፣ ሀገር ውስጥ ንግድ ሰራለሁ፣ የውጭ ንግድ ሰራለሁ፣ ኤክስፖርት ኢምፖርት ምናምን አደርጋለሁ። በቃ እንዴ በጣም ብዙ በቃ የምትለው ከተማ ውስጥ የሚገኙትን ስራዎች በጣም በኔ ስር ናቸው አብዛኞቹ ያሉት ማለት ነው። አረ ተያይዘን ነው የምናድገው። እዚህ አሁን አዳማ ላይ አሁን እኔ ስም ብጠራ ማለት ነው አይቀኝ እያልኩኝ ነበር እና እዚህ ውስጥ እንደምታውቀው ነገርኩህ። እኔ አሁን እዚህ አዳማ መጣ ኃይሌ ብትል ማንም ነው ቤቴ ይዞ የሚመጣው ማለት ነው። አንዱ ነኝ አሁን ላይ ማለት ነው። እዚህ ለመድረስ ደግሞ በጣም ብዙ ለፍቻለሁ። እና
ቤቱን አየሁ በጣም አዎ ወድጄዋለሁ በጣም አዎ በደንብ አይቻል ደላላው ነው ያሳየኝ የሚገርም ነገር ከውጪ ነው ፎቶ አንስቶ ደላላው ትላንት አሳየኝ ከዛ በኋላ በቃ እየነዳሁኝ ነው የመጣሁት እኔ ቀጥታ የመጣሁት ከአዲስ አበባ ነው ባይገርም በሩ ራሱ ማለት ነው እንዴ ለበላ አሁን ላይ በር የበሩ ዋጋ ታውቃለህ አሁን ላይ በጣም ውድ ከቤቱ በላይ ነው በሩ ማለት ነው በጣም ነው የሚያምረው በሩ ስንት እንዳስከፈሉኝ ብነግርህ አጥቅ ደላላውም ያለኝ ሀብትሽ በቃ ታዋቂ ነው ቤት በመስራት ይታወቃል ነጋዴ ነው ታማኝ ነው ከተማ ውስጥ ነው ያሉኝ ከዛ አይቼዋለሁ ቤቱን በፎቶ ነው ያየሁት በጣም ነው የወደድኩት በተለይ ደግሞ በሩ በጣም ነው የሚያምረው ከሰፈሩ አየዋ ከሰፈሩ ለየት የሚል በር ነው ከአካባቢው በቃ ይሄ ነው ለየት የሚለው ቤቱ ራሱ ድምቀት የሰጠው አንድ በሩ ነው አዎ በጣም ያምራል አሰራር ሁሉ የሚገርም ነገር ከምትኖርበት ቤት የበለጠ ይሄኛው ቤት ማለት ነው አሁን የሰራከው ቤት የበለጠ ብዙ ነገሮች ያምራል ከውጪም ከኳሊቲ ደረጃ ራሱ ማለት ነው በጣም ተጨንቄበታለሁ እዚህኛው ላይ ማለት ነው ኦኬ በጣም በቃ ሴፍ የሆነ ኳሊቲ ያላቸው ነገሮች ነው ያስገባሁት እቃዎች አሁን ከበሩ አንፃር ከውስጥ ሴራሚክ ሲሚንቶ አንፃር እንኳን ተመርጦ ምናምን ነው የተደረገው ማለት ነው በቃ በጣም ጽድት አድርገው እንዲሰሩ ነው ባለሙያዎቹ ራሱ አሁን እዚህ አዳማ ላይ አሉ የሚባሉ ባለሙያዎች ናቸው ኦኬ በጥንቃቄ የተሰራ ቤት ነው እንደውም እኔ እንዴ ልበል በጣም አሁን ብዙ እየለመኑ ያሉ ሰዎች አሉ በበር እንትን ደረጃ ማለት እና አሁን ላይ አጋጣሚ ሰውየው የሆነ ደግሞ በየተሰማማኑ ሰውዬ ነበረ እኔ በእሳቱ አልፈለኩም ነበር እሱ ከሀገር ወጥቷል ኦኬ በዛ አጋጣሚ ነው ለደላላውም ነገር ምናምን ካንተ ጋርም ያገናኘን እንጂ አሁን ከሰውየው ጋር ራሱ የሆነ ያወራነው ነገር ነበር ግን ትንሽ አሁን እኔ ምን እንዳልተስማማኝ ታውቃለህ አይልኝ ቤቱ 4.2 ሚሊዮን ብር ትንሽ ይጎዳኛል አስተያየት ማድረግ አለበት እኔ ገዢ ነኝ እንደነገርኩ ምገዛው ለባለቤቴ እናት ነውና ያው እሳቸውም የሚኖሩት እዚህ አዳማ አካባቢ ነው ግን ወደ ከተማ ጠጋላ አርጋቸውና ላኖራቸው ስለሆነ ያው ለአማቼ ነው ምገዛው እንዴ ለበል በጣም ጥሩ ነው ማርያምን እውነት እኔ ከልቤ ነው የነሰለ ማለት ነው በዚህ ጊዜ ለአማቹ የናል ፍቅርና የናል ሪስፔክት ኖሮት ቤት እስከመግዛት ደረጃ በጣም ጥሩ ሰነ ሚስት ታድላለች አዎ ምን ላርግ ያው ለሚስቴ ስል ነው ባለቤት በጣም ጥሩ ሰዎች እውነት ታድላለች አሁን በዚህ አጋጣሚ እሷን ብንኖር እንደውም በቤን መንገር ፈልግ ነበር በጣም ጥሩ ባለ ያላት አዎ ያው ለሳቸውም ስለምገዛ አዎ እንዴ ለበል አሁን ያ የሰውየው ተስማምተን ነበር ብያለሁ ከሱ ጋር እንኳን እንግባባለን በስራ ምናምን ስለምንተዋወቅም በቃ በሼም እንትን ብሎኝ እኔ አሁን ከ6 በታች አልሸጥም ብዬ ነበር ቤቱ ላይ በጣም ነበር የለፈው እና በሼም ከሱ ጋር በቃ በደንብ ተደራርደን ምን ብለን በቃ እኔ ተጎድቼ አሁን ይጠቅሞኛል ማውጣው በዚህ ላይ ብር እና ከጊዜ አንፃር የሆነ እኔ 1 ሚሊዮን ብር ራሱ አላተርፍም ከዚህ ላይ ማለት ነው ኦኬ ስንት አመት ከሰራከው በኋላ ስንት አመት ነው ያቆየው አንድ አመት ምናምን ቢሆን ነው አዎ ደላላው እንደዛ ያለኝ ነበር የሆነሽ ጊዜ ቆይቷል ምናምን ሲለኝ አመት ምናምን ቆየ መሸጥ አልፈለኩም ነበር ነገር የለ አልፈለኩኝም አሁን እዚህ ከጅቡቲ የሚመጡ እንትኖች አሉ እቃዎችና እነሱን ለመቀበል የሆነ ትንሽ ሳንቲም እንትን ብሎኝ ነው ጎሎኝ ነውና በዛች እቺን አጋጣሚ በቃ ይሁን ማለት ሌላም ደግሞ በዚህ መስራት ስለማይቀር በዛም አጋጣሚ እንትን ያንን ጸዳ አድርጌ ደግሞ ያንን ከዚህ የተሻለ ሰራዋለሁ በያስቤ ነው እንጂ አሁን ያዋጣኝ ነው ከሱ ጋር እንደነገርኩን በጣም አውርጄለት በቃ የቤተሰብ ነው ብዬ በቤተሰብ ይሰባስቤ ነው 4.5 አስማምተን ከዛ አጋጣሚ እኔ ደግሞ ቤቱን በጣም ሳይዋሳሳኝና ተውኩትኝ በቃ ተውናም ስለውም እንደዚህ ችግር ያለበት ነበር እሱም እንጂ 4.5 በቃ ተጎድቼ እኔ ከጊዜ አንፃር ነገር ያለው ከብዙ ነገሮች ርቀያለሁ አሁን እንደዚህ በስራይ ላይ ቀስቅጄ አጋጣሚ ሰዎች ስላሉ ምናምን በሰዎች አሰራለሁ እንጂ ከስራይ እኔ ርቄ በቃ እኔ ከስራይ እንግዲህ ቤተሰቦቼ ፋሚሊም ያውቃሉ ምን ስራ ላይ በጣም ባለ ትዳር ነህ አግብቻለሁ በነገራችን ላይ ስለ ትዳር ያላወራው በጣም ስለ ትዳር ያላወራው ባለ ትዳር ነኝ ሁለት ልጆች አሉኝ በጣም ደስ ይላል ቅድስትና ሜላት የሚባሉ ልጆች አሉኝ ሴቶች ናቸው ቅድስት ኃይሉና ሜላት ኃይሉ ይባላሉ ባለቤቴ ማዛ ትባላለች በጣም እጅግ በጣም ጥሩ ባለቤት ነው ያለችኝ ከሁሉ ነገር ከኔ ጎን ነው ያለችው ስለሷ እኔ በርኩበት ሁሉ አሁን እኔ ስለ ባለቤቴ ማላወራበት ቦታ የለም በርኩበት ቦታ ሁሉ ስለሷ ማውራት ነው በቃ ስራዬ በጣም ጥሩ ሚስት ነች አይ ደስ ይላል እንደዚህ የሚመሰክርላት ሚስት ከሆነማ ያው እኔም በተለይ ከኔ በላይ ለልጆቿ እንዴት ልበል በቃ በጣም ነው ምን ተምትረው በቃ
እንዲህ በስስት ነው የምታያቸው። ውሃ ስጠጡ የሚያንቃቸው የሚመስለው በጣም እንትን ነች። እና እኔ ደግሞ እናት ለልጇ ነች መቼም አይደለ? እና ለልጇ የምታስብና ደግሞ ለኔ አታስብም ማለት ይከብዳል። እና ለኔ ደግሞ ከምልህ በላይ እኔ ፊልድ ሆጄ ስመጣ እንኳን ማለት ነው አሁን ጠዋት ሂጅ ማታ እመለሳለሁ ካለ ቀን ሙሉ ምግብ ሳበላ ነው የምጠብቀኝ። ኧረ እባክህ በጣም ነው የምትወደኝ። እኔም በጣም ከሷ በላይ ነው የምወዳት። ሁለት ልጆች ሰጥታኛለች፣ የልጆቼ እናት ነች። ስለሷ ተናግሬ አልጨርስምና ምን ልልህ ፈልጌ ነው ዋጋውን እንኳን እውነት ተጎድቼ አሁን እንትኗ ራሱ ያቺ የቀነስኳት በዛ አንፃር ሰው እንዳይርቅ በሚል ቢያንስ 300 አስተያየት ባደረግ ብዬ ነው እንጂ እንደዛ አስቤ አሁን እቃው ራሱ በእየነ ወስጃውን እቃው ጋር ነው ከፍ የሚሰጠው ማለት ነው። ያለኛ አንድ የተወሰነ ብር አለ ከሱ ጋር ጨምሬ የዛ ቀረጥ ግዴታ መክፈል ስላለብኝ ነው እቃው እንዲገባ። ለዛ ነው እንጂ አሁን እኔ ራሴ አዋጥቶኝ አይደለም። አሁን ላይ እንደነገርኩ ኤም ቤት ሰራ ከብዙ ነገር ስለራኩኝ ከስራዬም ትንሽ እንትን ኮስት ብር እንትን ማለት አልቻልኩኝም። ችግር የለውም እኔ እንስማማለን። ግን ትንሽ ወረድ ትልልኛል። ለምን እንደሆነ ታውቃለህ? ያው እዚህ እንኳን አባቴ ወይ እውነት አይልሻ ትወርድልኛል። ለምን እንደሆነ ልንገርህ። ያው የሆነች እንደዚህ እንኳን አታይዘኝ እስከ 3.8 አትወርድልኝ። ያው ካለኝ ነገር አንፃር እዛ ቦታ ላይም ማስተካከለው ነገሮች አሉ። ቅድም እንዳልከው ለምሳሌ ከጀርባ በኩል ሰርቪስ አለ ብለኛል። ሰርቪሶቹን አሁን አፍርሻቸው ማለት ነው። ሰርቪሶቹን አፍርሻቸው ሰፋ አድርጌ ነው የምሰራው። አሁን በዚህ ላይ ሆነ እኔ ልተባበር የምችለውን ነገር ልንገር። አሁን እኔ ችግር የለውም እዚህ ባለሙያዎች ምናምን ማቃቸው ስላሉ ከሱ ጋር በዋጋ በዝቅተኛ ዋጋ እንዲሰሩልህ ምናምን አስተካክልልህ ይችላል። ግን ዋጋው ላይ ቤቱ ላይ እውነት እንትን አትታዘበኝና ቤቱ ላይ እንኳን እንትን አለ እውነት በቃ እንደዛ ከሆነ 4.2 ብለህ የምትወስን ከሆነ ለእርቅም ለምንም እንዲሆን አንተም ጠጋ በል እኔም ጠጋ ልበልና 4 ላይ 2 ነው ያለኝ ደላላው። ያው በቃ አንተም ወደኔ ተጠጋ፣ ሁለቱ አንተው እኔም 3.8 ነውና እንደዚህ ችግር የለውም። እኔ ሀብትሻ እየነዳውኝ የመጣሁት ቤቱን አይቼ በጣም ነው የወደድኩት። አሁንም ማለት እንዲሳወራክ ምናምን በጣም ጥሩ ሰው ነው። ለባለቤቴና ለባለቤት ቤተሰብ እንደዚህ ማለት በዚህ ጊዜ ታውቋል እንግዲህ ጊዜው ሴቱ እናቴ መኪናና ቤት አይቶ ነው የሚቀርብ። ለባለቤት እንትን ለእናትና ለአባቱ ሊያስብ ቀርቶ በቃ ብቻ ያለውን ነገር ታውቀዋለህ። አዎ አውቀዋለሁ። ያው እና ለዛም ብዬ ነው ሼም ይዞኝ እውነት እንጂ እዛ 4.5 ላይ ነው እንዲሸጥ ራሱ እንፈልገው ማለት ነው ነገሩ። ከዚህ ወስጄ ያለኝ ጨምሬ ነው ከራሴ አሁን ይሄን እንኳን ወስጄ አይደለም ከፍለው ከዚህ ላይ እንኳን ከምከፍለው ላይ ትርፍ ትንሽ ብር ቢኖረኝ ኦኬ አክሴፕት አድርጌ ያን ኮሪደር ልማቱ አልቋል ማለት ነው እዚህ ጋር ያለው ይሄ ስፓልቱን አየው። አሁን እዚህ ጋር ላይቶች ምናምን እዛ ጋር እየሰሩት ስለሆነ እኮ ነው። ያኛው ገና ነው። ይሄ አይነካውም ባይገርም። ያ በዛ ጋር ያለቀው ስፓልቱን አየው። በዚህ ላይ ያወራል። እንደዚህ ነው የሚያልፈው። በስፓልቱ ቤቱ ምንም የሚነጋው ነገር የለም። ይሄ ቤት ሲያልቅ እንዳለ መውረጃ ይሰራጥለታል። ስፓልት ላይ የሚሆነው ቤቱ ማለት ነው። አንተ አይታል እዛ ጋር አሁን ለምሳሌ ቀይ ነክቶታል። ያ ማለት የሚፈርሱ ናቸው። ይሄን አይነካውም። የኔን አየው። የነሱ የወጣ ነው ወደዚህ የኔ ገባ ይላል እኮ ስመጣ እዚህ ጋር ቤት እንዳለ አይመስልም። እንደው መታጠፊያ ነው የሚመስሉት ከዛ ስታዩ ማለት ነው። ከዚህ በኋላ እንደዚህ ያሉት ጠቅላላ ከዚህ በኋላ ያሉት እንዳለ ገባ ብለው ይሰሩ ናቸው። አሁን እኔም ቤት አየዋ ከዛ በኋላ ጀርባ ያለው ነው እንደዚህ ሙሉ ፕላን አድርጌው ስለሆነ ያሰራሁት ኖርማል ነው። የኮሪደር ምናምን አያሳስብም። እና ከዛ አንፃር ራሱ አሁን ብታየው አሁን እንግዲህ አሁን እንደዚህ አንተ ባልከው ሸጪ ኮሪደር እዚህ ነው ኮሪደር ስታፈርስ እንደገና መሬቱ ካሬ ቀንስባል ገባ። ከዛ አንፃር እንኳን አክሴፕት አድርጌ በትክክል በፕላን የተሰራ ቤት ነውና አሁን ከዛ አሁን ለፕላን ላረገው ሰውዬ ራሱ አሁን መጥቶ ነበርና አሁን ቅድም ራሱ መጥቶ ነበር ካንተ በፊት እንዴት ሆነ ለቤቱ እንትን እያለኝ ነበር። ወደዚህ ስራ አለው እሱ ሌላ የሚያነሳው ፕላን የሚያነሳው ቤት አለ ወደዛ እየሄደ ነበር። ከዚህ ጀርባም ቤት አለክ እንዴ መሬት ከዚህ ጀርባውን ይሄ ከዚህ ከኔ ቤት ጀርባ በዛ ጋር ይሄን ነው ካሬው ከዚህ ጋር ዘሴ ነው ካሬው ራሱ ከዚህ ጀርባ እንደዚህ ባዶ መሬት አለ። ኦኬ የራሴ ማለት ነው። ኦኬ እና እሱ ላይም እንደዚህ አሁን ማለት እዚህኛው ፊት ለፊት ላይ ሰራውተኝ ከኮሪደሩ አንፃርና አስፋልት ላይ እንዲወጣልኝ ፈልጌ ነው ቤቱ። ኦኬ እንጃም በጀርባ ቢሆን ምናምን እንትን ዋጋውም ትንሽ ሎ ይሆናል ገባክ። ከዛ አንፃር አክሴፕት አድርጌ ነው አሁን እዚህ አስፋልቱ ላይ እንዲወጣ ቤቱ ፈልጌ ነው እንትን ያለው። እዚህ አካባቢ ኢንቨስት እያረክ ነው ማለት ኢንቨስት በቃ አካባቢው ላይ ትንሽ እየተንቀሳቀሰ ነው እንዳቅማችን። ጎበዝ ነህ፣ በጣም ጎበዝ ነህ። አዎ በጣም እንግዲህ መስራ በዚህ እድሜ ካልሰራ ወጣት ካልሰራ ምን ይሰራል? አዎ ያቺኛውንም የምሸጥ ሐሳብ የለህም? ያቺ እንኳን አሁን ላይ የለኝም። አሁን ቤት አለው ያኛው የለውም። ባዶ መሬት ነው። ባዶ መሬት ነው።
ያኛው እንኳን ባዶ መሬት ነው። ቤቷ ይሄኛው ነው። ይሄኛው ላይ ነው በደንብ እንትን ያልኩት እንዳልኩ ካሁን ዲስፓልት ላይ እንደሆነ ስለፈለኩኝ ለዚህ ከዛ አንፃር አይቼው ነው በዚህ ጋር እንትን ያልኩት እና ማለት አሁን ውጪ ከዚህ ቤቱን ከመጀመሪ በፊት ይሄም እንደዛ ባዶ ነበረ። በቃ ስመጣውና እንዴ ባዶ መሬት ነበር አጥር ብቻ ነች የነበረችው። እና አሁን ነው እንደዚህ በቃ አሁን ስታየው ግርማ ሞገሱ ራሱ በቃ አሁን እኔን ከቤቱ ጋር ስታይ አልመስልም። የሆነ ባለስልጣን የሚወጣበት ቤት ነው ስለው እና በጣም የሥራ ሰው ነህ አንተ። እንዴ ስራ ነው በይሳት ሃርድ ወርክ መስራት ነው እንጂ ወጥረ የሥራ ሰው። እኔ አሁን ቤቱን ወድጄዋለሁ። ያው ዋጋ ቅድም እንዳልኩ 4 ምንስማማ ሆነ ደላላው ባይዘይ ማለት ነው ስለሚያቀኝ ነው ትተው ሁለታችሁ ብቻ አውሩ ከዛ በኋላ እንገበያያለን ያለው ደግሞ ማሳየት አለብኝ። የሱን ነገር ችግር የለውም የደላላውንም ነገር እንስማማለን። በኔ በኩል እንጨርሰን ቸገና ያናገራሉ። አዎ ምን አለ መሰለክ በደንብ አውሩ ነው። አይ ችግር የለውም እኔም ከፍለዋለሁ ግን ያው በደንብ ፍሪ ሆነ እንድናወራ ነው። መኪና ውስጥ አንተ መኪና ውስጥ ጠርተው አይ እሱ ሊብየው ነው ቃውን አንተ እናወራም ስትል አንተ በቃ እኔ እደውላለሁ ብየው እንትን ይበል ብዬ ነው አንተም አናግረው መሰለኝ። በዛ አንፃር ነውና ዋጋው ላይ እንኳን እንደ ምንም እውነት ባጎዳኝ ደስ ይለኛል እኔ አንዳንተ አይ መስማማት አለብና ኃይልሻ የእምነት ክደት የደረሰባችሁ ወይም እንዲፈተላችሁ የምትፈልጉ ሰዎች ከስር ባለው ስልክ ቁጥር ቀጥታ መደወልም ትችላላችሁ። በሶሻል ሚዲያ አማራጮቻችን እኛ ማግኘት ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እኛ ማግኘት ትችላላችሁ። እየደወላችሁ ወረፋ ማስያዝ ትችላላችሁ። እናመሰግናለን። ስቴት አድርገን 4 ያለው 4 ላይ ብንስማማ ብትሽ ደስ ይለኛል። እሺ እናት አሁን እኔም የሌለ ተናሮች ነው ማስያዝከኝና ወይስ እንዴ እናርግ ማለት አንዳንድ ነገሮችንም ይሸፍናል ማለት ይሄናል ሸፍኖ ሳይሆን ቢያንስ ለኔ የሆነ ግማሽ ከቨር አድርገኛል ይደላለው እሱንም መግደስ ስለማትፈልግ እሺ ከአንድ እናርገው እኔም ልጠጋለ ካንተ ካንተ ደግሞ እንደዚህ ይሄናል ማለት የምሬን እኮ አንደኛ ነገር ባለቤቴ በፎቶ ነው ያየችው ደላላው አልቀረጸውም ውስጡንም አሁንም እኔ ልቅረጸው ስል ውስጡን መቅረጽ አይቻልም ነው ያልከኝ ለምን እንደሆነ አላውቅም ግን በፎቶ አሳይቻቸው ባለቤቴ አሳይቻት አሪፍ ነው ውስጡን ደግሞ ይሄው ብላኛለች እሷን ሳላማክራት ነው 4ም ያልኩክ ገብቷል ሰላውን ቤቱን አይተወል ኳሊቲው አይቼ አምኜበታለሁ በቃ የሚያሳምን ስለሆነ መቅረጽ የማይቻል ማለት አሁን ምን ያደርጋሉ ከዚህ በፊት እንደዚህ አንድ ቤት ከዚህ በላይ ቤት ሰርቼ ነበር ወደ እንትና አካባቢ ወደ እዛው መናሪያ አለ መናሪያውን ታውቀዋለህ? አዎ በመናሪያው በኩል ነው የመጣሁት። በቃ በመናሪያው ጋር ደላላው የነገረኝ ነበር እዚህ አካባቢ ቤት አለው ይላል። አዎ መናሪያው ጋር አይ ቲንክ ታስተውላለህ አላውቅም እንደ አፓርታማ ነገር ሰርቼ በራሴ ማከራያት ማለት ዝም ብዬ የሚከራይ ከዛ ለመሸጥ አሰብኩኝና ጽድት ያለ ነው 2 ሰው ራሱ አልኖርበትም ለመሸጥ አሰብኩና ደላላ ምናምን ተንብዬ ስጀምር አንድ ገዢ ነን ብሎ መጣ እንደዚህ እንዳንተ ማለት ነውና ዋጋ ተስማማ ምናምን ያኛው እንደውም ትልቅ ነው ነገር ያለው ዋጋ ላይ ደረሰንና ዋጋው ላይ ማለት ተስማማና ዋጋው ላይ ቢያንስ 15 ላይ ተስማማና 17 ምናምን ነበር ያልኩት ኦኬ ተደራደርና 15 ተስማማና ምን አረገ እሺ በቃ ዋጋውን ችግር የለውም ውስጡን ባለቤትና ቤት ምናምን ፋሚሊም ስለሚመጡ ውስጡን ቀርጬ ላሳያቸው ነው ማለት ኦኬ እሺ ያልኩት እኔ እንደዚህ ማለት መጥፎ ነገር ያስፈልግ ያላሰብኩኝ ውስጡን ቀረጸ ከታች ከበሩ እስከ ላይ ጣራውን ሁሉ አልቀረውም ሲቀርጽ በቃ ሙሉ ከጀርባ ያለውን ሁሉንም ቀረጸ ሙሉ ቀርጾ ምን ያደርጋል ሶሻል ሚዲያ ላይ ለቀቀ ኦኬ ይሄን ቤት መግዛት ይፈልግ ምናምን ብሎ ማለት ነው እኔ ደግሞ አይ ዶንት ኖ አላውቀው እንደ ሶሻል ሚዲያ ላይ ስራ ላይ እሱ ራሱ ደላላ ነው ማለት ተረርተኛል አንተ እና አላውቀው ምን ሶሻል ሚዲያ ላይ ብዙ እንትን አይደለም ስራ ላይ ብዙ ሰው ፎከስ ስለማድረግ አይደለም እና ባለቤት አይታው እንዴ ቤቱን አርጋዋል እንዴ ምናምን ብላ ጠይቀችኝ አዳን ያላልኩም ማማ ከዛ ባለቤት ጋር ደረሰ ሶሻል ሚዲያ ላይ አየችውና ያ አባ ቤቱ እኮ እንደዚህ ምናምን ብላ ነገረች ኦኬ ምንድነው ይሄ ነገር ብዬ እኔ አልገመትኩትም እሱን ይለካል ብዬ ማለት ቪዲዮውን ሳየው ዘሴም እሱ እንደቀረጸው የሱ የቀረጻቸው ነገሮች እንዳለ አሉ እዛ ላይ ስለውለ ስልክ ያነሳ ምናምን ለሱ ብቻ ነው ያሳየው ቤቱ ቤቱ ለሱ ብቻ ነው ያሳየው ቤቱ አላየው በቃ መጀመሪያ ሰመጣ ተስማማ ኦኬ ከዛ በኋላ ምን ተፈጠረ ይሄ ገርማ ቢሆኑ በመኪና ምናምን መጡ ሰዎች ቤቱን አይተናል ምናምን ዋጋ ተስማምተናል 10 ሚሊዮን ብር ነው ያለን ዋጋ ተስማምተናል ቀንሶ ከራሱ ቀንሶ 10 ሚሊዮን ብር ተስማምተናል 2 ሚሊዮን ብር ቀብድ ብሎ እስከዛ ቤቱ ለላሰው እንዳላሳይባችሁ ብሎ 2 ሚሊዮን ብር ቀብድ ሰጥተናል
ቤቱኛ የኛ ነው ምናምን ብሎ በቃ ሌላ ነገሩ እንደማይሆን ሆነ ነው በቃ እንደማይሆን እኔ አሁን ያላሰብኩት ነገር አስበው ቤት ላሳያለኝ አስቀረጽኩትኝ ፍቃድ ሰጥቼ ከዛ ሄደ ከዛ የቤተኛ ነው ተሽጧል ብሎ መጡ ምን አይነት ነገር አክቲቪቲ አደረገ ይከብዳል 2 ሚሊዮን ብር ከፍለናል ሰውየው በአካል አላገኝ በስልክ ነው ያወራቸው በአካል አላገኛቸውም በስልክ ነው ያስላካቸው 2 ሚሊዮን ብር ማለት መክፈል በዚህ እንግዲህ አስቡ 2 ሚሊዮን ብር አሁን የዚህ ቤት ግማሽ ብር ማለት ነው ከዛ በኋላ እንዴት ሆነ ህግ መጣ ህግ አካል መጣ ከዛ ነገርኩት እኔ ማለት እንደዚህ ኮሙኒኬሽን እንዳለ እንደማላቃቸው ሰዎችን ከዚህ በፊት አይቻቸው እንደማላቃ አስረዳውተኝ የህግ አካሉ ማለት ሰውየውም ያቀኛል ስብሱ ስለሚያቀኝ ማለት ያቀኛል እሱም በስቲ አይ ኃይሌ እንኳን እንደዚህ የሚያረክ ሰው አይደለም እስኪ እናጣራ ነገሩን ተባለ ከዚህ በፊት እዚህ ቤት መጥቶ የሚያክሰው ምናምን አለኝ የዚህ ቤት እንደነገርኩ ነው እኔ እሱ ብቻ ነው ያየውና አንድ ሰው ነው ያየው እሱ ነው ቀርጾ ሄዶ እሱ ነው ሊያረግ የሚችለው ብዬ ማስበው አልኩት ከዛ እሱን በመጣው ደላላ አርጌ ደላላውን አስይዤው ደላላውን ስጠይቀው አራ ይሄ ላንተ ብሎ ይዞኝ ሄደ ስንሄድ ሰውየው አገኘው ነው ምናምን ለምን አስብሰ በቃ በይሰብ ችግር ላይ ነው በሰዓት የመጣልኝ አማራጭ ነበር እንዳጋጣሚ ስሞክሮ ተሳካ በቃ እንዴ ለበለ እና ብሩን መልስ ተባለ ብሩን ኦልሞስት ማለት ወደ 1 ሚሊዮን ብር የሚለው ብር የሆነ አውሎታል በቃ የለም እጁ ላይ ያለው 1 ሚሊዮን ብር ነው በቃ ማለት የለኝም ከዚህ በኋላ 1 ሚሊዮን ብቻ ነው ያለው አጥፍቷል 1 ሚሊዮን ብር ነው አጥፍቷል እሺ 1 ሚሊዮን ብር ነው ያለው በቃ ይሄን ሰጣለሁ ሌላ ምንም ማድረግ አልችልም ማለት በቃ አላዳምጥም አልኩ ህግ አካል አለ አጠገባችን ይሄን ነገር ለእናንተ ሰጥቻለሁ አልኩኝ በቃ እሺ ማለት ወደ ሰር ነው የምንሄደው ቀጣይሽ እነሱም እንትን አሉ ከዛ እሺ በቃ ምናምን አለ አንድ የሆነች መኪና አለችው የሆነች ያረጀች መኪና የድሮ መኪና ነች ማለት ሞዴሏ እንትን ተይዛለች መኪናዋ ጋር የድሮ ሞዴል ነች ኦኬ እና በቃ እሷን ሸጦ ጨምሮ እንዲከፍል ተባለ እሷ 1.2 ምናምን ተሸጠችለት የራሴን 1 ሚሊዮን ብር ወስጄ 200,000 ብር ወሰደ የራሴን ብሬን ወሰድኩኝ ይላሉና ካሽ ያለው 1 ሚሊዮን ያኛው ተሸጠው 1 ሚሊዮን 2 ሚሊዮን ብር የራሴን እኔ ወሰድኩኝ እና ለሰዎቹ ሰጠው እኔ ነፃ ወጣው ማለት ነው ገባ እንደዚህ እና እንትን ምጭበረበር አይነት ሰው አይደለሁኝም ጎበዝ በዛ ምክንያት ነው ማስቀረጽ በዛ ምክንያት ነው አሁን ይሄንን የሚያልፈለኩት ማለት ነው ገባ አንተንም አሁን ዛሬ ነው ያየው ሳይም እንደዚህ አሁን ጥሩ ሰው ስለመሰልከኝ ነው እኔና አለም እንደዚህ ዲቴል ያወራ ነው ሰው አይታወቅም ገባ አሁን ሄዶ እንደገና ሌላ ዳ ውስጥ መግባት አልፈልግም እኔና ለዛ ነው እንዳቀርጽ የፈለኩት እሺ አያው ችግር አሁን እዚህ መልክራ ስትለኝ ኖርማል በቃ እንደማስታወሻ ቤተሰብ ስገዛ ምናምን ብለ ለቤተሰብ አሳያለሁ ምናምን ስላልከኝ ከዛ አንፃር በቃ ኖርማል ነው ማለት የተለየ ነገር እንተሰላማና እንደዛ ብዬ ነው እንትን ያልኩት ችግር የለውም ብሩ ላይ ግን በዚህ ከተስማማን ኦኬ ካልተስማማን ግን በቃ ሌላ ከዚህ ቤታች ሎርድላ አልችልም አራት ቢያንስ ያ 100 እንኳን ቢያንስ የተወሰነ ነገር የሱን እንኳን ሰጥቼው ከዛ በኋላ ያለውን እቃ ካስተካከልኩ በኋላ የቀረብኝ ካለ ለሱ ለመስጠት ነው እሱንም የከዳውት እንዳይመስሉ ዝም ብዬ አሁን አራቱ ጋር ተቀበይ በቃ ብለው እንዳይ ማለት እሺ እንትን እምቢ አይለኝም እንደዚህ እናርጋ ወይ ምን እናርግ መሰለ ማለት ነው ለደላላ 4.1 ያልከው አንዱ ለደላላ ያልከው ለደላላ የምትከፍለው 2% ነው የ4.1 የምትከፍለው እንደዚህ እናርግ እኔ 4 ልግዛህና 4 ልግዛና የደላላው ያንተንም የኔንም እኔ ልሸፍን 2% 4% ልክፈል ማለት ነው እኔ እንደ ሊዝ ካልቻልኩም በእናታ በእውነት ለምን እንደሆነ ታውቃለህ በቃ ቤቱንም ፈልጊያለሁ ከዚህ በላይም ገንዘብ ማውጣት አልችልም አቅሙም ትንሽ ይዳከማል ገብቷል ይሄንን ለሚስቴ እናስገዛ ሌላ ደግሞ ብዙ ማረጋው ነገር ስላለ ችግር የለውም ደላላውን እንኳን እንዴት እሺ ማለት ሙሉን ከሸፈንክ ደላላው ነው እሺ በቃ ይሁን አሁን እኔ ማለት ነገርኩ ማለት አሁን ሌላም ቤት ማዞሪያዎች ምናምን ብሮች ይኖራሉ ያውላ ነገርም አሁን አለ ገባክ አሁን እሱ ላይ እሱንም አሁን አንተ ሸፈናል በራሴ አድርጌ ነው ማስረከበው አዎ እኔ ቱፐር ስላለ ብዬ ነው እኔ 100 ቢያንስ የደላላውን የተወሰነች ብር ሰጥቼ በተወሰነ ደግሞ ያንን ለማስተካከል ነው እኔ አራቱን አሁን በቃ ከአራት እንዲወርድ አልፈለኩም እኮ 4 ነው የተሰጣለው ከዛ በኋላ የደላላዎቹን ይዘጋለው ከዛ ስም ማዞሩ ነው ሙሉ በሙሉ ነው ያዞረዋል 2% ለመንግስት የሚከፈለው ራሴው 2% ከፍላለሁ ማለት ያ ማለት የ4 ሚሊዮን ብር 6%ዎች ከፍለ ያንተቱ የኔቱ የመንግስቱንቱ ሁሉንም 6% ከፍላለሁ ማለት ነው እንደዛ ከሆነ እሺ በቃ ላንተ ሐሳብ ነው መጀመሪያም ያሰብኩት እኮ እንደዛ ነው ኦኬ እኔ ደግሞ አልተረዳውም እኔ ደግሞ
አሁንም እንዴ ልበል በቃ ያለውበት ነገር ስለሆነ ነው እንጂ አሁን እኔ አንተን መጉዳት ፈልጌ አይደለም። ይኸው ለውጪ እንድትወጣ ቢያንስ እኔ የመንግስትና የእንትን ቢሸፍንልሃለሁ ማዘዋወሪያው አንተ ይደላለው ምናምን ብዬ ነበር ያሰብኩት። ይሄንን ከሸፈን ከሺ አሁን 4 ይሁንሽ በቃ 4 እኔም አሁን ተጎድቼም ቢሆን ይሁን እስኪ ይሁን በቃ ችግር የለውም። ጎረቤቶች ነን፣ በብዙ ነገር እንከከሳለን፣ ቡና እንጠራለን፣ ቤተሰብ ነው የምንሆነው። አንተም እንዳየው ጥሩ ሰው ነህ፣ ችግር የለችም እንጂ ራሱ ቡና ብጠጣ ገብተህ ነበር ደስ ይላል። እውነት እኔም መሄድ አለብኝ። አንተንም ያስጠራው ከስራ ቦታ ነው። አዎ ስራ ላይ ነበርኩኝ። አክብሬክ ነው የመጣሁት። እንዴት ብትል አሁን እኔ በስራ አቁሜ አልመጣም ማለት ክበርልኝ፣ ችግር የለውም። አሁን ስራ ላይ እኔ ማንንም እሱን መጠየቅ ትችላለህ። ስራ አቁሜ እኔ በማንነት ይቻላል እና እሺ ይሄን ከቻልክ ችግር የለውም በቃ እናስተካክላለን። ባይሆን ቀጠሮውን እንያዝና ቀን ምናምን አመቻችተን የቤቱን ሂደቶች ምናምን ጨርሳለሁ ሁሉ ምናምን እና ችግር የለውም ዘወሩን ነገር እናስተካክላለን። ችግር የለውም። እዛ ውስጥ እኔ ችግር የሚያስተካክሉ ምናምን አንዳንድ ሰዎች አውቃለሁ በዚህ ስለምሰራ ችግር የለውም። በዛ የቢሮ ሰዎችን ታውቃቸዋለህ? የቢሮ ሰዎች ብዙ ላይ እንደዚህ ታውቂለ ቤት ምናምን እንደዚህ ብዙ ለመገዛ ለምዶኛል ከመሄድ ብዛት በጣም እንደዚህ ታዋቂ ነህ። ለነገሩ ደላላው እንደዛ እያለኝ ነበር። ብዙ ችግር የለውም። ዛሬ መጨረስ እንችላለን። ከምሳ በኋላ ተስማማን። ያው ወደ እንትኑ መግባት እንችላለን። ወደ ዝውውሩ ችግር የለውም መግባት እንችላለን። መሄድ እንችላለን። ደርሰን እንምጣ አሁን እዛ ስራም ከገባው አንዴ መውጣት ስለማልችል ደርሼ ልምጣ። አሁን ሄደን እንምጣ ከቻልኩ ችግር የለውም ሄዳለሁ። ከዛ በፊት ግን ኃይሌ ይሄንን ቤት የገዛኸው ከማን እጅ ነው? ቦታው የሆነ አንድ እዚህ ገበሬ ነበር እዚህ አካባቢ ያዙ። እዚህ አካባቢ ብዙም አልበዘገም ገና ነው አይታወል አካባቢ ይዞታ ነበር። ለልማቱም የመጣ ነበር ይዞታ ነበረው። ከሱ ነው እንትን ያልኩትኝ የገዛሁት አረባክ እውነት እና አሁን ላይ የለም። እሱ ወደ ሌላ ሀገር ሄዷል። ክፍለ ሀገር ነው የሚኖረው። ወደ መጀመሪያ ይሄንን ወረቀት እስቲ እነዚህን ፋይሎች ያቸው። እስኪ ምንድነው የምን ፋይል ነው ይሄ? እነዚህን ፋይሎች አይደብርም አንተ? ያቸው ከየት አመጣ አንተ? ይኸውልህ ወረቀት የማን ነው? እነዚህ ፋይሎችን አታያቸው እንዴ? የቤቱን ዶክመንት ከየት ነው የምታመጣው? ያው የቤቱ ዶክመንት ኦሪጂናል ዶክመንቶች ይሄውና የመስቱ እንደሆነ ይሄ ነው ያመጣው። ይሄን እንዴ የማንንም ወረቀት ለምሮ መሰበሰብብኝ ምንድነው ይሄ? ስርዓት ማን አንተ የምታጠራው ስለኔ? እኔ ሲጀመር ጋዜጠኛ ማንም ታጠራው ተቀመጥ፣ ስነ ስርዓት ያዝ። ስለዚህ ቤት ማለት ነው። ስለዚህ ቤት እያንዳንዱ መረጃዎች አሉ። የሰው መሬት ሲጀመር ማን አንተ ስለኔ ቤት የምታጠራው? የሰው መሬት አንስተክ በሰው መሬት ስለኔ ቤት ምን ያስጠራል? ፋይል አድርገህ መስቱ ነው ስሙ። ከፈለኩበት ላምጣው። ምን አገባ አንተ ስለኔ የምታጠራው? ማን አንተ ስለኔ የምታጠራው? እኔ ማን እንደሆንኩ ታውቃለህ? እኔ ኃይሌ ነኝ። ማንም እንደዚህ አይደፍረኝም። ማንም ሰው አያመልጥም። እሺ ማንም ሰው ከህግ አያመልጥም። ወይኔ አንተ ፋይሎችን በመቀያየር ጎረቤት ማንህና ነው አንተ ስለኔ የምታጠራው? 200 ካሬ ላይ ምን አገባ? ስለዚህ ወረቀት ምን አገባ? ሲጀመር ምን አገባ? ስለዚህ ከምታጠራው አንተ ስለኔ ስርዓት ያዝ። ስርዓት ያዝ ትላለህ እንዴ? ስርዓት ያዝ ትላለህ እንዴ? ተው ስነ ስርዓት ያዝ። ስለኔ ስለማታውቀው ሰው እንደዚህ እንዳታወራ። ታውቀኛለህ እኔ ማን እንደሆንኩ ታውቃለህ? እኔ ኃይሌ ነኝ። ሰማክ? ስለኔ ማንም እንደዚህ ደፍረው ጋብን ነው ማወርድል። የሰውን ንብረት ጠቅላላ ወደ ራስህ ስም አውጣ። ሲጀመር አንተ ማን ስለኔ የምታጣራው? ማነክ? ለማን አባ ስለሆንክ ነው ስለኔ የምታጣራው? ስለኔ ኃይሌ ማን አንተ የምታጣራው? ስለኔ ሀብት፣ ስለኔ ንብረት ማን ስለሆንክ ነው የምታጣራው? ስርዓትን ያዝ ኃይሌ። በትክክል ያወራ ሲጀመር ለምንድን ነው ስለኔ በስነ ስርዓት አውራን። አሁን የመጣሁት ለስራ ነው የመጣሁት። እያንዳንዱን ጉዳዮች ወደ ህግ ይዘነው ሄደናል። እነዚህ ፋይሎች ስለምን ገንም ተወራው? ስለምን እኔ የፈለከው ዶክመንቶቹን ላሳይ ይችላል። የራሴ ያሰራከው ነው ሲጀመር ከየት ነው ያመጣው? ያሰራከው ዶክመንት በፌክ እያሰራችሁ እንደዚህ ሰው ላይ አንተ ያሰራው ነገር አለ። ቢሮ ድረስ ገብተን ነው እነዚህ ፋይሎች ያመጣው። ሲጀመር ሁሉንም ነገር በውሸት የሰው መሬት ነበር መስቱ ምትባል እከሳለሁ። ችግር የለውም። እኔ መጀመሪያ ተከሳል። ይሄውና መጥሪያ ወጥቶላል። መጥሪያ ወጥቶላል። ሲጀመር አንተ ማለት ነው እንደዚህ ወይኔ ኃይሌ ወይኔ ኃይሌ ተናቀ። ወይኔ በሀገሩ ተናቀ። መጥሪያ ነው። ማን ነው ይሄ? እዛ መጥሪያ ወርውረው። ኢንስፔክተር ኑ። ምንድነው? የምን ፖሊስ ነው? ምንድነው? የምን ፖሊስ ነው የምታመጣው? ምንድነው ይኸውላ ፖሊስ። ኢንስፔክተር ምንድነው? አንተ ምንድነው ችግር አለ? ሰላም ነው። ችግር የለም። እኛ እያወራን ነው። በስነ ስርዓት እያወራን ነው አይደለ እንዴ? እያወራን ነው። አይ እያወራን ነው። እኔና እሱ አዎ ጉድ እንደ
አረኛ ያወራን አይደል? ምንድነው ፖሊስ የምትጠራው? እናወራለን እናንተ ችግር የለውም ማለት እውነት አያሳስቡም። እውነት ዝጋው በቃ ኢንስፔክተር እኛ የምንፈታው ነገር ነው። ችግር የለውም ከዚህ በኋላ ማለት ነው። አንድ ነገር ልታወራ ጭናለሁ። ችግር የለም ወንድም እናወራለን። ወንድም አንተ ምን ሆነ? እኔ እናንተ እያወራን አይደል? ምንድነው ፖሊስ የምትጠራው? አጉል ምንድነው የምትሆነው? እናንተ እያወራን ማንም ሰው ከህግ በላይ አይሆንም። ፖሊስ ጋር ማንም ሰው ከህግ በላይ አይሆንም። አይ እኔ ከህግ በላይ መጀመሪያ ሲጀመር ማለት ነው ሲጀመር ይሄ አሁን እኔ ዶክመንቶች አሉ። አሁን እኔንም ለምን አትረዳኝም? እነዚህ ፋይሎችን ይሄ ያስቀየርከው ይሄ መስጠው አንተ ይሄ እኔ ላይ ሰው ነው ላካ እኔ ችግር የለም። በ2012 ላይ ያለ ነው ይሄው ነው በሷ ስም ያለ በ2012 ላይ ያለ በሷ ስም ያለ ነው። ካርታ እኔ ለመጣል ያረጉት ነገር ነው። አንተ አጣቅ ማን ንገረኝ። እኔ ሰዎቹ ችግር የለውም። አንተ ምንም ማለት ነው እነሱን ጨርሰናል። ይሄ ካርታ ያለው ቤት ይኸውና ይሄ ራሱ እያንዳንዱ ነገር ያለ አግባብ ቤቱ በመፍረሱ ስለማሳወቅ ይሆን እያንዳንዱ ነገር አለ። ይሄ እኮ በሰው ዙሪያ ነው። ነው ተረዳኝ። ማለት ችግር እኔ እናንተ እንስማማው በተከለ እኔ እናንተ እንስማማው ነገር ምንም ነገር የለም። አንተ አይደብርም? የሰው ችግር የለውም ችግር የለውም። እኔ አሁን ያላከሱ ይቶ አንተ ዝም በለው ጨርሻለሁ በለው ችግር እኔ እናንተ እንስማማለን። ችግር እኔ እናንተ እንስማማው ነገር የለም። ችግር የለውም። አትነካካኝ። ስርዓት ያዝ። እጅ ነው በልጦ እንጂ ታራዳውን በዚህ በወጣት ዘመን ምንድነው እንደ ልጅ ነው። በመጀመሪያ አንድ ነገር ልንገርክ። ስርዓትን ይዘህ በመጀመሪያ አውራኝ። ስርዓትን ይዘህ ወደ እኔ አትቅረብ። ስርዓትን ይዘህ እናውራ። ልታሳምነኝ አሞክር አይደለም። አሁን ምን እሺ ችግር የለውም። አሁን እኔ የምፈልገው ምንድነው ስንት ነው የምፈልገው? ስንት ልላክል? እኔ የምፈልገው ነገር ምንም ነገር የለም። ችግር የለውም። ይሄኛው እንደዚህ የምታረጉ በገንዘብ ነው አውቃለሁ። ከዛ ነው ለቆ በገንዘብ አይደለም፣ በገንዘብ አይደለም። ይሄ ለባለቤቷ ይሄ መሬት መመለስ አለበት። ይሄ መሬት ለባለቤቷ መመለስ አለበት። ችግር የለውም። በቃ እንስማማለን እኮ እንደዚህ። አሁን ገንዘብ ፈልጋችሁ ነው እንደዚህ ምን? እኛ ምንም አይነት ገንዘብ አንፈልግም። ስርዓት ያዝ። አሁን ስርዓት ያዝ። አሁንም ስርዓት ያዝ። ነገራችሁ አሁን ስትሄድ ነገራችሁ ያጎረስኳችሁ እጅ ችግር የለውም። እግዚአብሔር ይከፍላችኋል። ስርዓት ያዝ። አሁንም እናውራ፣ በስነ ስርዓት እናውራ። ችግር የለውም። እሺ ስንት ነው አንተ አካውንት ነገረኝ። ንግድ ባንክ ምንድን ነው ያለክ?